7 ዓመት ተቀምጠናል። የትግራይ ህዝብ እኛ ቤተክርስቲያን ስንሄድ ስደተኛ ካልበላ አይበላም፣ እንጀራ ቆርሶ አይበላም። እንሰይል ገና ተሪ ደም ከመጽየም ገና انا عايزه يبقى مصارو ወዲያ ነው መጀመሪያ ማለት ገና እንሰይል እሺ እንሰይል እሺ ነው። በተቻለ መጠን ክፉ ነገሮች ላለማሳየት ሞክራለሁ። በተረፈ በጣም የሚያሳዝን በጣም የተለያዩ አይነት ቪዲዮዎች በጣም በከፍተኛ ደረጃ እየወጡ ነው ያሉት። ምን ማድረግ ይቻላል? በእውነት በጣም ከባድ የሆነ ይሄን ነገር ለመስራት ራሱን በጣም ነበር የተቸገርኩት። በእውነት በየትኛው አይነት መንገድ አድርጌ እንዴት አድርጌ ላቀርብላችሁ የሚለውን ለማስተካከል ራሱ በጣም ነው የሚቸግረው። ብዙ አይነት እንቅስቃሴዎች ወይም ወሬዎች ወይም ሐሳቦች እንደገና ደግሞ የሚታየው ነገር በጣም አሳዛኝ የሆነበት ጊዜ ነውና አንዳንዴ መፈጠራችንን የሚያስጠላን ሰዓት ነው ያለው። በእውነት እስከመቼ ነው እንደዚህ ምን ሆነው ተስፋ የምናገረገውን አንድም ነገር የሚታይበት ያልሆነ ጊዜ ሆነና በጣም ያሳዝናል። በእውነት ውድ የኢትዮጵያ ቤተሰቦቼ እንደምን ከረማችሁ? እንግዲህ በዛሬው ዕለት ማቀርብላችሁ ያው እንደጀመርኩት እንግዲህ የትግራዩን እንግዲህ ድርቅ ይሆናል ማለት ነው። ይሄን ነገር ስናገረው ራሱ በጣም ያሳዝናል። ለምን ከዚህ ነገር የምንወጣበት ዘመን መች እንደሆነ ሊገባን ስለማይችል እንደነዚህ አይነት ነገሮች በተፈጥሮ ሳይሆን ጭራሽ በሰው ሰራሽ መሆናቸው ሁላችንንም በጣም እያስለቀሰና ያሳዘነ ለማየትም ሆነ ለመስማት እየከበደን ያለበት ዘመን ነውና በጣም ያሳዝናል። ለማንኛውም ያው እንግዲህ ህብረተሰቡ ይሄን ነገር እየተንቀሳቀሰበትና እንግዲህ አንድ የሆነ ልባት እንኳን ቢኖር በሚል የሆነ እንግዲህ እንቅስቃሴ ሁላችንም ማድረግ አለብን ብዬ ስላሰብኩ ነው እንግዲህ ማቀርብላችሁ ማለት ነው። በአንድ ፕሮግራም የሚያልቅ ነገር አይደለም። በእውነት ብዙ አይነት ኢንፎርሜሽኖች እና ብዙ አይነት እንቅስቃሴዎች እየታዩ ነው ያሉት። ነገር ግን በመጀመሪያ ደረጃ በእውነት ይሄን ነገር ልናይ ያደረጉን እነዚህን ወጣቶች በትልቅ ደረጃ ማክበር አለብን። ሚስጥሮች ተደብቀው ለፊልም ወይም ለፖለቲካ እንግዲህ ሰዎችን እንደ ዕቃ ወይም እንደ ታሪክ እየገደሉ ይሄንን እንግዲህ የፖለቲካ መጠቀሚያ የሚያደርጉ በጣም ብዙ ሰዎች ስላሉ ከዛ ውስጥ ተመንጭቆ የወጣ ታሪክ እንደሆነ ሁላችንም መረዳት ያለብን ይመስለኛል። ምክንያቱም በአንድ ጀንበር ወይም በአንድ ሌሊት የመጣ ድርቅ አይደለም። ተፈጥሮም ወይም የሆነ ሌላ አይነት ነገሮች የተፈጠረ ነገር አይደለም። ነገር ግን ለፖለቲካ ይዘታ ተብሎ የተቀመጠ እንደሆነ በደንብ ያስታውቃል። ለምን ብዙ ሰዎች ከዚህ ከተባለው እንግዲህ ከተባለው ካምፕ አጠገብ ሽሬ አለ። ሽሬን ሁሉም ሰው ያውቃል። ይሄ እንደዚህ በቅርብ አካባቢ ያለ ነገር ተደብቆ የተቀመጠበት የራሱ የሆነ ነገር እንዳለ ሁላችንም እናውቃለን። ነገር ግን እስቲ ምን ተካሄደ? ምን አይነት ሁኔታ ላይ ነው ያለው? ምን አሉ? ወጣቱስ ምን አደረገ? በወጣቱ ዙሪያ ደግሞ ሲደረግ ምን ይመስላል የሚለውን እንዲሁ ሰብሰብ አድርጌ ላቀርብላችሁ። መልካም ጊዜ ይሆንላችሁ። ያለነው በአንድ ሀገር ውስጥ በአንድ ሰማይ ጥላ ስር ነው። እውነታው ግን ለየቅል ነው። እስኪ ለአፍታ ልባችሁን ወደዚህች ሕፃን አዙሩ። እጆቿን ተመልከቱ። የያዘችው ለዕቃቃ ጨዋታ የሚሆን የውሸት ማዕድ እንዳይመስላችሁ። ጨካኙን ረሃብ ለማታለል አንጀቷን ለመደለል የምታደርገው የሞት ሽረት ትግል እንጂ። እናቶችን አስተውሉ። ማጀታቸው ከምግብ ይልቅ በባዶነት ተሞልቷል። የላይኛው ፀሐይ ንዳድ ከውስጥ ረሃብ ጋር ተባብሮ የቤቱን ምሰሶ ምንጣፍ ላይ ዘርሮታል። አባቶችን እዩ። የትዳር አጋራቸው መውደቅ የልጆቻቸው ራበን እሪታ አንጀት እየቆረጠው ያንን ሰቀቀን ላለማየት ከደጅ ወጥቶ የለጋሽ እጅ ይጠባበቃል። ይሄም አልበቃ ብሎ ይሄንን አካል ጉዳተኛ ታዳጊ ተመልከቱ። ጉዳቱ ላይ ረሃብ ተደራርቦበት አቅም አጥቷል። ወገን ዝም አንበል። እኔ አቅሜ ድምጽ መሆን ነው። እናንተ ደግሞ ለዚህ ድምጽ ምላሽ ሁኑ። እባካችሁ እነዚህን ወገኖች አይተን እንዳላየን አንለፋቸው። አደራ አደራ። ረሃብ፣ ችግር፣ መከራ አገር ብሔር የለውም ማለት እንደገና ደግሞ ህዝብ እንደ ህዝብ እዚህ ሶሻል ሚዲያ ላይ ብዙ ጊዜ ሳይ ከተረጂው ህዝብ ይልቅ እርዳታ አስተባባሪው ተጠቃሚ ሲሆን ነው ማስተዋወቅ። እኔ አሁን ለምሳሌ እዚሁ አካውንት ላይ ከወራት በፊት የሰራሁት ቪዲዮ ትዝ ይለኛል። አንድ እህቴ ከትግራይ አካባቢ እናቷ ሞታ ስላየችው ስቃይ በጣም የሚያሳዝን ስለሆነ እንደዚሁ የምናውቃቸው ሰዎች አሉ።
እንትና ለእንትና አድርስልኝ በብዙ ሚዲያዎች አገማመተን ጋይስ። የምናውቃቸው የፊት ለፊት ሰዎች አሉ። ሕጻጽ የሚባለው ቦታ ላይ በዚህ ሰዓት ደርሶ ያለው እንደ ሀገር እንዲሰልጥነናል፣ የመጨረሻ ደረጃ ላይ ደርሰናል እንደሚሉ ህዝቦች ወደ ኋላ ተመልሰን በድጋሚ ስለ ችግርና ስለ ረሃብ እያወራን ነው ወገን። ወሬ ብቻ ሆኖ የአንድ ሳምንት ወሬ ብቻ ሆኖ እንዳይቀር መቼም የምናውቀው ቤተሰብ ወይንም ማናውቀው እንኳን ቢኖር እዛ አካባቢ ካሉ ሰዎች እንዲያገናኙን አክሰሱን በመክፈት ለአንድ ቤተሰብ ቢያንስ የምሳ ብንደርስ በግላችን ማለት ነው። ቢያንስ ደውለን ፊት ለፊት አግኝተን በሰውየው አካውንት ይመለከተኛል እርቦኛ ቃል በእውነት እንደዚህ ብለን ካላሰብን በስተቀር እንደተለመዱት ትልልቅ እርዳታ አስተባባሪዎች በህዝብ ስም የሆነ ሳንቲም ተነጥቆ በእነዚህ ህዝቦች ስም የግለሰቦች ኪስ እንዳይደልብ እየተጠነቀቅን ለውድ ለሆነው ጀግና ለሆነው የትግራይ ህዝብ ጻጽ አካባቢ ላሉ ህዝቦች እንድረስላቸው ስል በአላህ ስም በምታምኑት አምላክ እግዚአብሔር ስም ወንጌል አማኝ በምታምኑት ለእነዚህ ህዝቦች ግዴታ አለብህና ይመለከተኛል የምትል ድረስላቸው። አመሰግናለሁ። አላህ ሰላሙን ጊዜ ያምጣላችሁ ቤተሰቦች። የበሰበሰ ሲመራ እንደዚህ ነው። የበሰበሰ ብስብስ ያለ የሚመራው ተቋም እንደዚህ ነው። በህዋት የሚመራው የትግራይ ቴሌቪዥን በረሃብ አንጀቷ የደረቀ ምላሷ የታሰረ እናታችን ጋር ማይክ ይዞ ቃለመጠይቅ ሊያደርጋት ይሞክራል። የኔ ጥያቄ ምን አይነት ጥያቄ ሊጠይቃት አስቦ ነው? እንዴት ነው የራበሽ? ራቡ እንዴት ያረጋል ብሎ ሊጠይቃት ነው? በጣም ይከብዳል። እንዴ ምን አይነት ድንቁርና ውስጥ እንዳለን እንኳን ግራ እየገባኝ ነው። እኔ ለራሷ ውሃ ጠማኝ የሚል ድምጽ ማውጣት ያቃተትን ሴት ቃለመጠይቅ ሊያደርጋት ማይክ ይዞ የሚመጣ የሚዲያ ባለሙያና ሚዲያ መታገድ አለበት። እውነት መታገድ አለበት እና አልሸክለክ ያ በጣም 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 የሚያሳዝን ጉዳይ ነው በእውነት። ሲሞቱ ልናይ ነበር እንዲሁ የተደበቀ ነገር ስለወጣ እንጂ በእርግጠኝነት እነዚህ ሰዎች እየተጠበቁ የነበረው ሞታቸው ነበር ማለት ነው። ምክንያቱም ልክ እነዚህ ልጆች እንግዲህ ባደረጉ ማግስት ነው እንግዲህ ሚዲያዎች፣ ፖለቲሻኖች ምኖች ማራገብ የጀመሩት ማለት ነው። ውድ ኢትዮ ቤተሰቦች ስለ ፖለቲሻኖቹ ስለምን ሌላ ፕሮግራም ሌላ ጊዜ አቀርብላችኋለሁ። አሁን ግን መጀመሪያ እስቲ እዚህ ነገር ላይ አትሊስት ፎከስ አድርገን እውነት ይሄ ነገር እንዴት ነው እንደዚህ በቀላሉ የሚታይ ነገር አይደለምና እንዴት ነው የተጀመረው የትስ ነበርን ብለን ራሳችንን እስቲ እንጠይቅ። በእውነት እኔ የዛሬ ሳምንት ወይም ከዛሬ 2 ሳምንት በፊት ሳውራ ወይም ስንነጋገር የነበረው ኢሹዎች ምንድን ናቸው? ከብር የተተረፈረፈ ነገር ሰዎች ብር ሰረቁ፣ ተርፎ የሚሰረቅበት በጣም ብዙ አይነት ነገሮች የሚደረጉበት በፌክ አዋርዶች የሚሰጡበት እያል ስለሌላ ብዙ ብሮች ነበር የምናወራው። ነገር ግን እንደዚህ አይነት ሞቱን የሚጠብቅ ህብረተሰብ ባለበት ምድር ላይ ነው እንግዲህ ያንን ሁሉ ስንናገር የነበረው። በቢሊዮን የሚቆጠር ብር ተዘርፎ ከሀገራችን ወጣ፣ የተወሰኑ ቤተሰቦች ሁሉ እንደርባቸው ፈነጠዙበት እያልን ስናወራ የነበረው ጊዜ የሚገርማችሁ በዛ ሰዓት ጀምሮ የተፈረደባቸው ለሞት የተፈረደባቸው በብዙ ሺህ የሚቆጠሩ ህብረተሰቦች ለተወሰኑ ግለሰቦች ፖለቲካ ሲባል በሞት ስር ውስጥ ነበሩ ማለት ነው። ዛሬ እነዚህ ወጣቶች ይህን ነገር አቀረቡት። እነሱ ስላቀረቡት በጣም በብዙ አይነት መንገድ እየተነገረ እየተወራ ነው የምንሰማው። እና ይሄ እንዴት ነው የሚቀጥለው? እንዴት ነው የሚሆነው? እነዚህ ወጣቶች የጀመሩት ነገር ማን ነው የሚሰማቸው? ድምጹስ በመንግስት አካልም ሆነ እንግዲህ በአካባቢው ላይ ክልል ነኝ በሙሉ በሚንሰራፋው እንግዲህ ህብረተሰብ ላይ እንደፈለገው በሚሆነው ፓርቲስ ላይ ደግሞ ምን አይነት እርምጃ ነው የሚወሰደው? ወይስ ምን አይነት እርምጃ ነው እሱ የሚወስደው የሚለውን ነገር እንግዲህ እግዚአብሔር ይወቅ። እንግዲህ የራሳችሁን ኮሜንት ስጡበት እላለሁ። እስቲ በዛ እንግዲህ ሁኔታ ላይ ደግሞ የተናገሩ የትልልቅ ሰዎች ወይም ያንን አካባቢ የሚያውቁ ሰዎች የተናገሩትን ትንሽ ነገር ላቅርብላችሁ። 7 ዓመት ተቀምጠናል። የትግራይ ህዝብ እኛ ቤተክርስቲያን ስንሄድ ስደተኛ ካልበላ አይበላም፣ እንጀራ ቆርሶ አይበላም። ምስኪን ህዝብ ነው የገጠመው እኮ መከራ አይደለም እኮ ጎበዝ። የትግራይ ህዝብ የገጠመው መከራ ማንም ሊፈታለት አልቻለም እኮ።
ያም አልኩ እታች ሁላችሁ ብታዩዋቸው 7 ዓመት እነሱ ጋር ኖሬያለሁ። ሰው በልቶ የሚጠግብ አይመስላችሁ? እነዚህ ህዝቦች እኮ ነው የተራቡት። ያም ማለት በጣም ምንም ማድረግ አይቻልም። እኛ ከመናገር ወደ ኋላ አንልም። ፖለቲካ የሚባል እንዲህ የሚያባላኝ በቃ ይቅር፣ ሌላ አይነት ማኔጅ ይፈጠር። በቃ ህዝብ የሚያስተዳድሩ አረጋውያን ይምጡና ይምሩት። ፈጁት እኮ በቃ እስኪ በቃቸው። በግድ በገገማ አስተዳድር። እኔ ካላስተዳድሩ እገላለሁ። እሺ አስተዳድር፣ ወፍ የለም ትሞታለህ። ምን አይነት ፈሊጥ ነው ይሄ እንዴ? እንዴት አይነት ቢደነቁር ነው ሙሉ ኢትዮጵያ ውስጥ እንደዚህ የደነቆረው? አንድ ማይረባ ብልጽግና የሚባል ምድረ ዝምባም ወንዳ ገረዶች የተሰበሰቡበት እንዴት መገልበጥ ያቅተዋል? ህዝብ ተራበ። ከዛን ህዝብ ሲራብ ያዘነ ልብ ደግሞ ለመርዳት ተነሳ። ለመርዳት የተነሳውን ልብ ለመስበር አንዱን ካንዱ እያወዳደሩ ቅስም በመስበር ከስራው ለማፈናቀል ደግሞ ወሬ አነፍናፊ ቂጡን ሶፋ ላይ ለጥፎ ወይ ድንጋይ ላይ ተጎልቶ የሚውል ወሬ ከመለቃቀም ውጭ ሌላ ነገር የሌለው ሌላ ስራ የሌለው ሰው እዩት እንትናን አይቶ ሊረዳ ተነሳ፣ እዩት እንትና ከእንትና በላይ እንደዚህ ያደረገ፣ እዩት እንትና አንተ ምን አድርጋል፣ አንቺ ምን አድርገሻል? መስራት ባትችሉ መርዳት ባትችሉ ምን አለ አፋችሁን ብዘጉ? ምን አለ የተጠማ ቢጠጣበት? ምን አለ የተራበ ቢበላበት? ማንም ምንም ያድርግ የትም ያለ ሰው ወሎ ያለ ሰው ይረዳ፣ ትግራይ ያለ ሰው ይረዳ፣ የተራበ ብቻ ይብላ። ረሃብ እኮ ሰውን አይመርጥም። ትግሬና ኦሮሞና አማራና ብሎ አይደለም የሚያስርበው። የትኛውም ወገን ይረዳ፣ የትኛውም ወገን ይብላ ይጠጣ። እናንተ ግን አፋችሁን ዝጉ። ህይወት በጣም ቅጽበታዊ ይችን ታክል ምንት ነች የምትወስድባችሁ ህይወታችሁን ለመቀየር ማለት ነው። ስለዚህ ዝም በሉና ሰዎች ይረዱበት ባካችሁ፣ ማድረግ የማትችሉ በተለይ ለህፃጽ እየደረገ ያለው ርብርብ እጅግ በጣም ደስ ይላል። ነገር ግን ይሄ ነገር ጊዜያዊ መፍትሄ እንደሆነ ሁላችንም ልናቅ ይገባል። ይኸውላችሁ በትላንትና የቢቢሲ ትግርኛ ሪፖርት መሰረት በትግራይ ውስጥ በ18 ከተሞች 92 የስደተኛ መጠለያ ካምፖች አሉ። 92 የስደተኛ መጠለያ ካምፖች 92 ነው እያልኩ ያለሁት። ህፃጽ ከ92ቱ አንዱ ነው። ተመሳሳይ 92 እንደዚህ አይነት ስጋት ያለበት ካምፕ አለ ማለት ነው። ከ1 ሚሊዮን በላይ ህዝብ ነው እና እነዚህ ሰዎች በእንደዚህ አይነት መልኩ ማስቀጠል አንችልም። አሁን እየተሰራ ያለው የነፍስ አድን ስራ ይበል የሚያስብል ነው፣ የሚደነቅ ነው እንዳልኩት ማለት ነው። ነገር ግን ይሄ ጉዳይ ቋሚ መፍትሄ ሊሰጠው ይገባል። ቋሚ መፍትሄው አጭርና ግልጽ ነው። ሰዎቹ ሀብት ንብረት ያላቸው ያጡ ሰዎች አይደሉም። ንብረት ያላቸው ነው እየተራቡ ያሉት። መሬት አላቸው፣ የሚታረስ መሬት። ስለዚህ ወደ መጡበት ወደ ተፈናቀሉበት ቦታ መመለስ መቻል አለባቸው። ይህ እንዲሆን ደግሞ የፕሪቶሪያ ስምምነት ሙሉ ለሙሉ መተግበር መቻል አለበት። ነው ነገሩ ለጆሮ ያሰለቸ ነገር ሊሆን ይችላል። ነገር ግን በእንደዚህ አይነት መልኩ እስከ መቼ መቀጠል ይቻላል? አሁን የመጨረሻው ሰዓት ላይ የደረስን ይመስለኛል። ሰዎች በረሃብ ማለቅ ከጀመሩ ከዚህ በላይ የት ሊደርስ ይችላል? ሰው ፖለቲከኞች እየፈጠሩት ያሉት ሽኩቻ ለጊዜው ያዝ ያርጉትና ወደ ቀያቸው በመመለስ ቋሚ መፍትሄ ሊሰጣቸው ይገባል እነዚህ ሰዎች። ሁላችንም እዚህ ላይም ብንረባረብ ተመሳሳይ አሁን እያደረግን ያለነው ጉዳይ እዚህ ላይም ብንረባረብ የተሻለ ውጤት እናመጣለን ብዬ አስባለሁ። ይመቻችሁ። እንግዲህ ሳቀርብላችሁ ምን አድርጌ ያቀረብኩኝ መጀመሪያ ትልቅ ሰው ከዛ በኋላ እንግዲህ ወጣቶች ነው ያደረኩት። በእውነት አንዳንዴ ትልቅነቴን ነው በጣም እየጠላው ያለሁት። ምክንያቱም የሚታዩ ነገሮች ወይም እንግዲህ በሶሻል ሚዲያ ላይ ህብረተሰቡ ወጥቶ ስሜቱን የሚገልጽበት መንገድ በጣም የሚያሳዝንና የሚያሳፍር ነው። አንዳንዴ በጣም በእውነት የትኛውን ይዘን የትኛውን እንደምንጨብጥ እስኪጠፋን ማለት ነው። እና ደግሞ እኔ እንደዚህ በምሰራበት ሰዓት ምኑን አድርጌ ከምን ጋር እንደማስተካክለው ይጠፋኛል።
ሰውየው እንደተመለከታችሁት እንግዲህ 7 ዓመት እዛ ሀገር ላይ የኖረ ነው። ነገር ግን ያን ሁሉ ስቃይ፣ ክፋት፣ ሁሉን ነገር የሚያውቅ ሰው ነው። ትልቅ ሰው ነው። ነገር ግን ትልልቆች መጥተው ካልመሩ በዚህ በወጣት ባለው መንግስት ስራ አልፈልግም ወይም ይሄንን እንግዲህ መንግስት እየተቃወመ ነው ያለው። ሁላችንም የምናውቀው ግን አንድ እውነታ አለ። እዛ አካባቢ ድረስ የመንግስት አንድም አካል እንደማይሄድ ሁላችንም እናውቃለን። ታጥሮ ነው ያለው ትግራይ። ይሄንን ነገር በሚቀጥለው አሰማችኋለሁ። ብዙ ነገሮች አሉ እንግዲህ በዛ አካባቢ በፖለቲካ ምክንያት የተፈጠረውን ነገር ግን በዚህ ሰዓት ሁላችንም መረዳት ያለብን ነገር ምንድነው? አፍነው የያዟቸው ራሳቸው እዛ ታፍነው እዛ ውስጥ በየካምፑ ያሉትን ብትመለከቷቸው አንድም ወጣት የለም ወይም አንድም ለጦርነት የሚበጅ ሰው የለም። አሮጊቶች፣ ሽማግሌዎች፣ በሽተኞች ምናምን ነው አጉሮ ያሉት። ለምን? ልጆቻቸውንማ ወስደው ማግደዋቸዋል። ይሄ እኮ የታወቀ ነው። ይሄ መቼም አንድ ምንም አይነት ዕውቀት የሌለው ስለ ኢትዮጵያ ዕውቀት የሌለው ሰው ቢነገረው የሚገባው ነገር ነው። ወጣት አልቋል፣ ከዚህ በፊት ተነግሯል። ይሄ የሚታወቅ ነው። ከየት ይምጣ ወጣት? እዛ ውስጥማ ቢኖር ትንሻችንን ቦታ ቆፈር አድርጎ ካምፕ ውስጥ እኮ ይተከላል። በስደት ላይ ሁላችንም ነበር እናውቀዋለን። እና በሚያሳዝን ሁኔታ ይህንን አካባቢ ጥርት አድርገው አስቀምጠው የነበረው ለታሪክ ለሆነ አንድ አይነት መልእክት ስለነበረ አሮጊት ሽማግሌ ነው እዚህ ባለበት ውስጥ እንግዲህ ፖለቲካ ለመስራት ይሄው እንደዚህ አይነት ንግግሮችም አሉ። ማዘኑን እየነገረን ነገር ግን በውስጥ ሌላ ነገር አለ። በጣም ያሳዝናል። እውነት ማልቀስ ብቻውን ምን ዋጋ አለው? ወጣቶቹን ተመልከቱ። የሚፈልጉት ስለ ነፍስ ማዳን ነው። ትግሬ ይሁን አማራ ይሁን ምን ይሁን አይደለም፣ ስለ ነፍስ ለማዳን ሌላ ጊዜ ቁጭ ብላችሁ ስትጮሁ የነበራችሁ ሰዎች የታላችሁ? ዛሬ ለምን ድምጽ አትሰሙም? አትናገሩም? ድምጻችሁ ለምን አታሰሙም? የሚደረገውን ነገር ለምን አታረጉም? እያሉ መፍትሄ ነው እየፈጠሩ እየተናገሩ ያሉት እና ጊዜው በጣም አሳዛኝ ነው። በዚህ አጋጣሚ ከዚህ በፊትም ተናግሬያለሁ። አሁን የቀራቸው የከተማውን ወጣት ነው። ምክንያቱም ገጠር ውስጥማ ምንም ነገር የለም። ይሄው በቃ ምንም ነገር ለመሳሪያ ተሸክሞ መሄድ የማይችል ምስኪን ህብረተሰብ ነው ያለው በየካምፑ። ስለዚህ ከዚህ በኋላ የሚፈልጉት ወጣቱ ነው። ያ ወጣት ደግሞ ያለው በየከተማው ነው። ይሄው ሰብስበው ጠራርገው ይዘው እየከተቱት ነው ያሉት። ስለዚህ በተቻለ መጠን ነገሮችን በግራ በቀኝ ማየትና ማሰብ የሚያስፈልግበት በጣም ወሳኝ የሆነ ጊዜ ነው ብዬ ነው ማምነው። በእውነት እኔ የሄደው ወጣት እንደው እውነት እንደዚህ ትንሽ አይምሰላችሁ። እስቲ ትንሽ ላሳያችሁ። በጠቅላላ ወጣት የተባለ I don't know በሁለት መንገድ ይሄን ነገር ማየት አለብን። አንደኛ እውነት ይሄ ሁሉ ወጣት መሄድ አለበት ወይ? እዚህ ቁጭ ብሎ እየተናገረ አሁን እኔ እንደማደርገው ተሰብስቦም ገንዘብ መሄድ የሚችልበት መንገድ መፍጠር ሲቻል፣ ነገር ግን ወጣት የተባለ በሙሉ ይሄዳል። ለምን ያህል ጊዜ እዛ ሄዶ ምን ያህል ጊዜ ሊቀመጥ ነው? ምን ያህል ጊዜ ሊያበላ ሊያጠጣ ነው? እነዚህ ህብረተሰብ ያው እንደተለመደው ጉድ አንድ ሰሞን ነው እንደምንለው ትንሽ እንደዚህ ሰራርተን ዞር ካላልን በስተቀር ማለት ነው። በጣም በሚያሳዝን ሁኔታ ግን ብዙ ሰው እየሄደ ነው። እስቲ ትንሽ ላሳያችሁ። ጠዋት 11 ሰዓት ከ40 ነው ሽራ ሄደን የቻልነውን ያክል እነሱን ለማገዝ እንግዲህ ዝግጅታችንን ጨርሰን ከጓደኛዬ ከፊዮና ጋርና ከዛም ደግሞ ጆን ዳንኤል አለ ከነሱ ጋር የቻልነውን በአቅማችን ለማገዝ ለኔ ዳሰበናል። ታዲያ እናንተም ታዲያ በጉልበት ማገዝ ስለምትችሉ ማናችሁም በቤት እንድትሆኑ አልፈልግም። ያቻው ሰላም ቤተሰቦች እንዴት ናቸው? ከጧቱ 12 ሰዓት ከ25 ነው ወደ ትግራይ ክልል ሽረ ከተማ እሳት እየሄድን ነው። በዛ 16000 የሚሆኑ ተፈናቃዮች አሉ። ወደዛ ሄደን አብረን እንጎበኛቸው ይሆናል ማለት ነው። ቀጣይ ያለውን ፓርት አብረናችሁ እናሳያችሁ ይሆናል ማለት ነው። ቴንክ ከትናንትና ጀምሮ እንግዲህ አልተኛሁም። ስለዚህ ዛሬ እንግዲህ አሪፍ ገንዘብ ተሰብስቧል። ነገ ደግሞ የተለያዩ ሆቴሎች፣ ሬስቶራንቶች፣ ካፌዎች ነገ ደግሞ የሚሄድበት ቦታዎች አሉ። ነገ ደግሞ ሄደን ያለውን አጠቃለን ነገ ይላካል ማለት ነው። ነገ ደግሞ አዲስ አበባ ጉዞ አለ ቀጥታ ወደ ትግራይ ማለት ነው። በጣም ስለደከመኝ ነው። በጣም የምወዳችሁ። ስለዚህ ሁላችሁም የቻላችሁትን ሪፖስት ኮምፕሊኬሽን ማድረጋችሁ እንዳትረሱ። አሁን ደግሞ ተጨማሪ ሀይል ያስፈልገኛል። ስለዚህ ሁላችሁም እንተባበር፣ አዳማኖች እንተባበር። እኛ መተናውን በእኛ አቅም የአንድ ቀን የሚበሉት የሁለት ቀን በጣም ብዙ ህዝብ ነው ያለው ጋይስ እናን የ3 ቀን ልናደርግ እንችላለን። በቃ የኛ ተሰብስበን ምናምን ማለት ነው። በቃ አቅማችን ተጠቅመን እስከ መጨረሻው። ግን ያ አይጠቅማቸውም። የሚጠቅማቸው ዘላቂ ነገር ነው እና መንግስት ሊያግዘን ይገባል። መንግስታችን ደግሞ ይሄን ያደርግልናል። ትልልቅ ባለ ሀብቶች፣ ትልልቅ ድርጅቶች እርዳታችሁ ያስፈልጋችኋል። መታችሁ እርዱ። ፋሚሊ በምንም በመችሉት ነገር መታችሁ ሰፖርት አድርጓቸው። በጣም ነው የሚያሳዝኑት። በጣም ነው ሾክ የምታደርጉት ጋይስ ስትሄዱ።
መጀመሪያ ላይ ሁላ በጣም ላይክ ሾክ አድርጌ ማለት ነው ቪዲዮ አቁሜ ምናምን ቁጭ ብዬ ህጻጽ መጠለያ ካምፕ ነው የምናገረው። እዛ ወደ 10,000 የሚሆኑ ከነ ሁመራ ወልቃይት ተፈናቅለው የመጡ ዜጎች አሉ እና በጣም ተቸገረው ተርበው በየሶሻል ሚዲያው እያየን ነው። እና እርዳታ የሚያሰባስቡ የተለያዩ ቲክቶከሮች አሉ እና አዱናይ እና ጆን ዳንኤል የመሳሰሉ ይሄንን ተግባር ብናደንቅም በጣም ገራሚ ስራ ቢሆንም ዘላቂነቱ ቢያጠራጥርም ምክንያቱም 10,000 የሚሆኑ ነዋሪዎችን ለምን ያህል ጊዜ ይመግባሉ ወይንስ 1700ዎቹ ላይ ብቻ ነው የሚያተኩሩት? አይ ዶንት ኖ እሱን ብዙ መረጃ ባይኖረኝም ግን ለአጭርም ጊዜ ቢሆን የሚያደርጉትን የእርዳታ ተግባር ለሌላ ነገር አሳልፎ እንዳይሰጣቸው በጣም መጠንቀቅ አለባቸው። ምክንያቱም ያ ቦታ የኮንፍሊክት ዞን ነው። ሰዎቹ እየተራቡ ያሉት፣ ሰዎቹ እየተቸገሩ ያሉት ይሄ ቦረና አካባቢ እንዳየነው የድርቅ ችግር ወይ የተለያዩ ቦታዎች እንደሚታዩት አይነት ይሄ የሪሶርስ እጥረት አጋጥሞ ምን አይነት ብቻ አይደለም የጦርነት ስልት ነው ቦታው ማለት ነው። ሶ ያ ካምፕ እንደ ዋር ዞን ነው የምትወስዱት ማለት ነው። ህዝቡ የጦርነቱ አካል አይደለም ልንል እንችላለን ማለት እዛ ላይ ያለው ተዋጊ አይደለም፣ ግን የታገተ ህዝብ ነው ማወቅ ያለባቸው። የታገተ እንዳይወጣ ለፖለቲካ ፐርፐዝ ማለት ነው የታገተ ህዝብ ነው። ማን ያግተው እኔ አላውቅም፣ ግን መጠቀሚያ ነው። ወደ ነበረበት ቢሄድ አምርቶ ዘርቶ ሰርቶ የሚበላ ህዝብ ነው። ወደዛ ግን መሄድ አልቻለም። ፈልጎ ነው ሳይፈልግ ነው አናውቅም። ግን እና አዱናይ የሚሰበስቡት እርዳታ ግን በግላቸው ባያደርጉት ቢችሉ ቀይ መስቀል ጋር ይናገሩ ወይ የሆነ ኃላፊነት የሚወስድ በቀጥታ ለህዝቡ የሚያከፋፍል መንግስት የሚያውቀው የሆነ ድርጅት ቢኖር ጥሩ ነው እንጂ በግላቸው የሚያደርጉት ነገር ሌላ ጣጣ ይዞባቸው እንዳይመጣ በጣም ሰጋለሁ። ምክንያቱም በተለይ አዱናይ ለማሰባሰብ እየሞከረ ያለው ኢን ሚሊየንስ ነው። ፕላስ ደግሞ በጣም መድኃኒት፣ የተለያዩ አይነት ንጥረ ነገር ያላቸው ምግቦች የመሳሰሉ ነገሮች ናቸው። ሶ ይሄ ኃላፊነት ይዞ የሚያከፋፍል አካል ከሌለ በስተቀር ሌላ ተጠያቂነትም ሊያመጣበት ስለሚችል እና ብዙ አይነት የሴራ ትንተና ሊያስከትልበት ስለሚችል ጥንቃቄ ያስፈልገዋል። ይሄ የምታደርሱ ከሆነ ብታደርሱ ከሚያውቁ የመንግስት ቻናሎችን ተጠቅሞ የሚሰራ ከሆነም ከነሱ ጋር ከፌዴራል ፖሊስ ጋር ከመሳሰሉ ጋር መስራት የሚችል በቃ ተጠያቂነትን የተለያየ አይነት የሴራ ጉዳይ ሊያስወግድለት በሚችል መንገድ በዛ በቅንነትና በየዋህነት የሚሰራውንና እየሰራ ያለውን ነገር ሌሎች ሊጠቀሙበት፣ ሌሎች ሌላ መልክ፣ ሌላ ቶን፣ ሌላ አቅጣጫ ሊሰጡት እንደሚችል መረዳት አለበት ማለት ነው። እና ይሄ ብታደርሱት ጥሩ ነው፣ ብትመክሩትም ጥሩ ነው ለማለት ነው። እሱም ብቻ ሳይሆን በዚህ ተግባር ላይ እየተሳተፉ ያሉ ግለሰቦች እርዳታ በጣም ትክክል ነው፣ ሰዎቹ መረዳት አለባቸው። አቅም ካለ ከተቻለ የሚዘልቅ ከሆነ በጣም ጥሩ ነው። ግን መስመር ቢኖረው ትግሬ የማይጋብዝና ጣጣ የሌለው አይነት እንቅስቃሴ ቢያደርግ ጥሩ ነው ብዬ አስባለሁ። ይሄ እንግዲህ ምክር ነው። እንደሰማችሁት ነው። እነዚህ ልጆች መሄዳቸው ጥሩ ነው። አነሳሳቸው በጣም አስደናቂ ነው። ታውቁ እንደሆነ ከዚህ በፊት ለምሳሌ የመሬት መንሸራተት በደቡብ በአንዳንድ አካባቢዎች ድርቅ ላይ ወይም ደግሞ በጦርነትም በምን ተብሎ ሰዎች ሄደው የሚረዱት እነዛን አካላት እነዛን ህብረተሰብ ለተወሰነች ጊዜ ሌላ ኃይል መጥቶ መቋቋም ወይም ወደ ቀያቸው እስኪመለሱ ተብሎ ነው ያ ነገር የሚደረገው። ይሄኛው ግን ካምፕ ነው። በቃ ይሄኛው የጦር ሰፈር አካባቢ ማለት ትችላላችሁ። በጠቅላላ ትግራይ እንደምናውቀው እንግዲህ ምንም አይነት እንቅስቃሴ በደንብ የሌለበት እንደሆነ እናውቃለን። እርዳታ ተብሎ የሚላክ ካለ ገንዘብ ባጀት እንደተደረገ በወሬ እንሰማለን። በተረፈ የተደፋፈነ ስለሆነ ምንም አይነት እንቅስቃሴ የለም። በዚህ ውስጥ እነዚህ ልጆች ሰንጥቀው መሄዳቸው በጣም ሪስክ ነው። በእውነት እንዲህ ዝም ብሎ እንደተራ ማየት የለብንም። እዚሁ እንደለመዱት እንደፈለጋቸው እየጮሁ ገንዘብ የተሰጠውን ለምሳሌ ለሆነ ነገር ማድረግ ይችሉ ነበር። ግን ቀጥታ መሄዳቸው እውነት የሚደነቁ ናቸው። ግን ዴንጀረስ ነው ደግሞ በጣም ሲበዛ ምንም ጥያቄ የለውም። አሁን ባሉበት በተሰበሰቡበት የፈለገ አይነት አደጋ ቢደርስ እነሱ ናቸው የሚለው መጠቋቋሚያ ሊሆኑ እንጂ በቃ ይረሳል በሚያሳዝን ሁኔታ። እና ኦልሬዲ እኮ እነዚህ ሰዎች በዛ በካምፕስ ሲቀመጡ ለእንደዚህ አይነት ፐርፐስ ስለሆነ ያው እንዲራቡ እንዲጠሙ ሰውነታቸው እንደዚህ እንዲጠፋ ከዛ እንዲሞቱም ተደርጎ ነው የተዘጋጀው። ስለዚህ በዚህ ውስጥ ሲገቡ ይሄንን ነገር እንዲሰበርበት የማይፈልግ አካል አንድ አክሽን ሊወስድ ይችላል በፈለገው ሰዓት። እና በጣም የሚያሳዝን ነው። መጋለጡ ጥሩ ቢሆንም ነገር ግን እነዚህ ልጆች ደግሞ ለሌላ አደጋ ባይደርሱ ጥሩ ነው ብዬ ነው እንግዲህ የማምነው ማለት ነው። ወደ ኢትዮጵያ ቤተሰቦች ብዙ ነገር ማለት እንችላለን በዚህ ባሁን በተሰራው ነገር ማለት ነው። እና ከበስተጀርባው ብዙ ነገር አለ ብለው ደግሞ የተነሱም ፖለቲካም ውስጥ የገቡ ምናምን አሉ። ነገር ግን አትሊስት ወሬው መነዛቱ ጥሩ ምንድነው ያው አንዲት ካምፕ ብትሆን ወደ 124 ካምፕ አለ ነው የሚባለው። ከ124 እንግዲህ መጠለያ ጣቢያ ውስጥ አንዱ ነው እንግዲህ እና
እዚችም ላይ እንኳን አንድ ነገር መደረጉ አንደኛ መንግስትምና ሌላውም አካል የመገማመታቸው ወይም የመጨረሻ ደረጃ የሚደርስበት አይነት ጉዳይ ሊሆን ስለሚችል ሁላችንም ድምጽ መሆን አለብን ብዬ ስለማምን ነው ይሄን ነገር ያቀርብኩላችሁ። ወደ ማጠቃለያ ገብቻለሁ። እስቲ ትንሽ ልበላችሁ። ኧረ እባካችሁ ይብቃን መባዘን፣ እየጨከንን አንተዛዘን። ይሄው ለዘመን መሸብን ብለን እንጮሃለን። የጨለማ መልስ ብርሃን ሳለ ብርሃን መሆን እንፈራለን። መቅለጥ አለና ብርሃን ሲሰጡ፣ መንደድ አለና ብርሃን ሲያዋጡ፣ ጨለማን ጠልቶ መንደድንና መቅለጥን ፈርቶ ብርሃን ከመስጠት ልባችን ሸሸ። ፀሐይ ብትወጣስ እንዴት ይነጋል ሰው እየመሸ። ኧረ እባካችሁ ኧረ እባካችሁ። የትግራይዋን እናት የሚጦራትን ልጅ ጦርነት በላባት፣ ከንቱ ፖለቲካ ልጇን ገደለባት። ለምን አይቸግራት ለምንስ አይርባት፣ በጦር ሜዳ ሞቶ ልጇ ከቀረባት። እምዬ አደየን ችግር ራብ ጎዳት፣ ማን ነው የሚደርስላት ማን ነው የሚረዳት። መቼም ለማይረባ ከንቱ ፖለቲካ ልጇ ሞቶ ሲቀር በዱር በየጫካ፣ ጦርነቱ ሲቀር ረሃብ ተተካ። መቼ ነው ለትግራይ ጨለማው የሚፈካ? በጦርነት ስቃይ በችግር አበሳ የትግራይ እናቴ እንባዋን አፍስሳ፣ በጦር ሜዳ ሲቀር የልጇ ሬሳ። ያምናና ካቻምናው ስቃይ ሳይረሳ ደሞ ይባስ ብሎ ረሃብ ተነሳ። የትግራይዋ እናቴ መንታ ልጆች ወልዳ የወለደችው ልጅ ልቆ በጦር ሜዳ እልም ስታጣ ከማጆቷ ጓዳ፣ የጎሪ ጥያየን ሁነን እንደባዳ። ምን ነው ዝም አልነሳ ጠፋ የሚረዳ። እንደተመለከታችሁት በተለያየ አይነት እንግዲህ መንገድ ህብረተሰቡ የራሱን የሆነ ስሜት እየገለጸ ነው። እንግዲህ ለገጣሚዎቻችንም እናመሰግናለን። በእውነት ብዙ አይነት ስሜቶች ተካሂደዋል። እነዚህ ነገሮች በአንድ ቪዲዮ መቅረስ ስለማይቻል እናንተም ስለሚያሰለች ብዬ ይሄንኛው እንግዲህ እነሱን የተመለከተ ሆኖ በሚቀጥለው እንግዲህ ፖለቲሻኖቹ ምን ይላሉ፣ አንዳንድ የተወጡ ሚስጥሮች አሉ፣ እነሱን ሰብሰብ አድርጌ እንግዲህ አቀርብላችኋለሁ ማለት ነውና በጣም በሚያሳዝን ሁኔታ ይሄ ነገር እንደዚህም ብሎ እንደማይተው ሁላችንም እያወቅን ነገር ግን በዘር በሃይማኖት እንደገና ደግሞ በፖለቲካ ላይ አይተውት እንዳይረዱ እንዲረዱ ምናምን የሚባል ነገሮች አሉ። እኔ እንግዲህ በተቻለ መጠን ማድረግ የምችለው እናንተን በምትችሉበት በምታውቁት ህጋዊ በሆነ ቦታ የምትችሉትን ነገር እንግዲህ የማድረግ እንግዲህ ሁላችንም ግዴታ ስላለብን በዛ እንግዲህ አድርጉላለሁ። በተረፈ ድምጽ መሆን ስላለብኝ እንግዲህ ይሄው የተቻለኝን ያህል እንግዲህ ታገላለሁ ማለት ነው። ከናንተ የሚጠበቀው እቺ ነገር ለሁሉም እንግዲህ ሼር አድርጋችሁ እንደገና ኮሜንታችሁን ሰጣችሁ ማስተካከል ያለብኝን አስተካክዬ በተሻለ ደግሞ በሚቀጥለው መጣለሁ ማለት ነው። መልካም ጊዜ ሆነላችሁ። ወደሚቀጥለው ደግሞ ትንሽ ነገር ጠብ አድርጌ እንለያይ። ከትግራይ እየወጡ ያሉት ቪዲዮዎች በጣም ነው የሚዘገኑት። በጣም ነው የሚያሳዝነው። ማለት በዚህ እድሜና በዚህ ጊዜ ሰው እንደዚህ የሚበላው ነገር አጥቶ እንደዚህ ሲሆን ማየት በጣም ይቀፋል። በጣም ነው የሚያሳዝነው። ኢትዮጵያ ውስጥ ገንዘብ መጫወቻ ሆኖ እያያችሁት ቲክቶከሮቻችን እንዴት ላቪሽ የሆነ ነገር እንደሚኖሩ እያሳዩን፣ እዛ ጋር የሚላስ የሚቀመስ የሌላት እናት ርቧት እጇን መዘርጋት አቅቷት ልክ ድሮ 77 ድርቅ ምናምን ሆኖ እያለ የዝንብ እንዲላያቸው ላይ የሄደባቸው ሰዎች ዝንቡን እሽም ለምን እንደማይሉት ብዬ የምጠይቀው ጥያቄ አሁን የተመለሰልኝ ዛሬ ነው። ኦልራይት ለምን እንደሆነ አቅም አጥተው እኔ እንደዛ ሰው እንደሚሆን አላቅም። እውነቱን እንነጋገር ከተባለ ግን አሁን እያየ ነው በዚህ እድሜና በዚህ ጊዜ። ኦኬ ቲክቶከሮቻችን ከመንግስት ቀድሞ እየተመሙ ነው ወደዛ። ለምን እንደሆነ እናውቃለን። ያው ብንናገር እናልቃለን አይነት ነገር ነው። በዚህ ሰዓት ግን ማንኛውም ሰው ማንኛውም አይነት እርዳታ ምንም ይሁን ይዘረፍ ይሁን የምንልበት ጊዜ ነው። ግን ይሄ ነገር መቆም መቻል አለበት። መንግስት በቀደም ቲክቶከሮችን ሰብስቦ አዲስ አበባ እንዳስጎበኛቸው ሁሉ አሁን ቲክቶከሮቹ እንዳለ ሰብስቦ ትግራይ ይዟቸው ሊሄድ ይገባል። ከዛ በኋላ ትግራይ ላይ አዲስ አንድ አካውንት ተከፍቶ በዛ አካውንት ዳይሬክትሊ ህዝቡ የሚያወጣው ገንዘብ ለነዛ ሰዎች ዳይሬክትሊ እንዲገባ ምንም ወላሃንቲ የሚሄዱበት ባስ ራሱ ከራሳቸው መቻል ነው ያለባቸው። ይሄን ጉዳይ ይሄ ማንም ሰው የራሱን እንትን ብሎ ይሄ ተጠቅሜ ነው የምጠቅመው አይነት ነገር አይሰራም እዚህ ላይ። ይሄንን መንግስትም አጽንኦት ሰጥቶ እንትን ማለት አለበት። ማንኛውም የሚመለከተው አካል እዚህ ላይ የሚሰረቅ የሚዘረፍ የሆነ እንትን የሚል አይነት ነገር መኖር የለበትም። ለምን ጅቦቹ ከጉድጓዳቸው ወጥተዋል። በቃ that's it። ጅቦች አህያ ይወዳሉ ታውቃላችሁ። አህያው የዲያስፖራው እውነቱን እንነጋገር ተዋለ እና ደግሞ ከአህያው የሚወደው ጅብ ዴሊኬሲ የሆነ ነገር ምን ሆኖ ልቡ ነው የሚበሉት።
ልቡን ካገኘ ጅብ በቃ በጣም ነው ደስ የሚለው። like that is what I'm seeing right now here